ሰላም ጤና ይስጥልን ውድ የህብረት ስራ ማህበራችን ቤተሰቦች ሳምንታዊውን የአሚጎስ ዜና ይዘን ቀርበናል። ከዜናዎቹ ጋር የድል ፍሬ መኳንንት ነኝ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በየጊዜው የአባላቶች ፎረም እንደሚያካሂድ የሚታወቅ ነው። በመሆኑም ጥቅምት 15 2018 ዓ.ም የመገናኛ ቅርንጫፍ አባላቶችን ለመጀመሪያ ጊዜ የአባላቶች ፎረም ተጋባዥ አድርጓል። በውይይቱም ላይ አባላቶቹ ቆጥበው ባገኙት የብድር አገልግሎት የተሻለ ህይወት ደረጃ ላይ እንደሚገኙ ገልጸዋል። በተመሳሳይም ቢስተካከል ብለው ያሰቧቸውን ሐሳቦች አክለው የተለያዩ ጥያቄዎችንም አንስተዋል። ለጥያቄዎቹም የአሚጎስ መስራችና ስራ አስፈጻሚ አቶ ፍጹም አብርሃ፣ የአሚጎስ መገናኛ ቅርንጫፍ ቢሮ ስራ አስኪያጅ አቶ ዮሴፍ ታየ፣ የፐርፎርማንስ ማኔጅመንት ማናጀር አቶ ስሙን አስናቀ መልስ ሰጥተዋል። በተካሄደው የአባላቶች ፎረም ላይ ለረጅም ጊዜ ለቆጠቡ ብድራቸውን በስምምነታቸው መሰረት ሳያቋርጡ ለከፈሉ የአሚጎስ አባላቶች ማበረታቻ ይሆናቸው ዘንድ እውቅና ተሰጥቷቸዋል። በተጨማሪም አሚጎስ ባመቻቻቸው የቁጠባ አይነት ማለትም በፕሪሚየም ፕላስ፣ በፕሪሚየም ኤ፣ በፕሪሚየም ቢ እና ሲ በመደበኛ ቁጠባ ከፍተኛ አክሲዮን በመግዛት በልጆች ቁጠባና በተደጋጋሚ ብድር ወስደው በአግባቡ በስምምነታቸው መሰረት የከፈሉና እየከፈሉ ለሚገኙ ያካተተ ነው። የህብረት ስራ ማህበራት ከ59 ቢሊዮን ብር በላይ ካፒታል እያንቀሳቀሱ ነው ተባለ። በመላው ሀገሪቱ የሚንቀሳቀሱ የህብረት ስራ ማህበራት ከ59 ቢሊዮን ብር በላይ ካፒታል እያንቀሳቀሱ መሆኑን የኢትዮጵያ ህብረት ስራ ኮሚሽን አስታወቀ። የኮሚሽኑ የህዝብ ግንኙነት ኃላፊ ወይዘሮ ጫልቱ ታምሩ ለአዲስ ዘመን ጋዜጣ እንደገለጹት በሀገር አቀፍ ደረጃ ከ28 ሚሊዮን በላይ የህብረት ስራ ማህበራት አባላት ይገኛሉ። ማህበራቱ ከ59 ቢሊዮን ብር በላይ ካፒታል እንደሚያንቀሳቅሱም ገልጸዋል። ሆኖም ግን አሁን ላይ ማህበራቱ በሀገር ኢኮኖሚ ውስጥ ያላቸው ተሳትፎ ዝቅተኛ መሆኑን አክለውበታል። ይህም እንደ ሀገር በዘርፉ ላይ ብዙ መስራት እንደሚጠበቅብን ያመላከተ ነው ብለዋል። መረጃውን ያገኘነው ከኢትዮጵያ ኮኦፐሬቲቭ ኮሚሽን ነው። የአሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር የጠቅላላ ጉባኤ ተወካዮች ስብሰባ አካሄደ። የአሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር የጠቅላላ ጉባኤ ተወካዮች ስብሰባ ጥቅምት 18 ቀን 2018 ባካሄደው ስብሰባ ላይ ለቀጣይ የምክር ቤቱ የአባላት ምርጫ የድምፅ አሰጣጥ ሂደት እንዲረዳ በሚል ልዩ የሞባይል መተግበሪያ በራሱ ባለሙያዎች አበልጽጎ ወደ ስራ ማስገባቱን ዋና ስራ አስፈጻሚው አቶ ፍጹም አብርሃ ባስተላለፉት የእንኳን ደህና መጣችሁ መክፈቻ ላይ ገልጸዋል። የኢንፎርሜሽን ማኔጅመንት ሲስተም ኃላፊዋ ወይዘሮ ፍቅርተ ሞገስ እንደተናገሩት ይህ መተግበሪያ ወይም አፕሊኬሽን በተለያዩ ቋንቋዎችና የስልክ አማራጮች መጠቀም የሚያስችል ሲሆን ጊዜና ቦታ እንዲሁም የሚስጥራዊነቱን በተጠበቀ ሁኔታ የምርጫ ተሳትፎ እንደሚያደርጉ ወኪሎቻቸው በዲሞክራሲያዊ መንገድ እንዲመርጡ ያደርጋቸዋል ብለዋል። በተጨማሪም በስብሰባው ላይ የአሚጎስ አሁናዊ የስራ እንቅስቃሴ፣ ስለ ምክር ቤቱ አሰራርና የአሚጎስ መተዳደሪያ ደንብ ውስጥ የሚገኙ ዋና ዋና ነጥቦች ቀርበዋል። የአሚጎስ የጠቅላላ ጉባኤ ተወካዮች ከገለጻዎቹ በኋላ ውይይት ያደረጉ ሲሆን መሻሻል ያለባቸው ጉዳዮችም ላይ ተወያይተው አጽድቀዋል። በቀጣይ የሚኖረው የጠቅላላ ጉባኤ ተወካዮች ስብሰባ የ2017 በጀት ዓመት ኦዲት ሪፖርት እንደሚያጸድቅ ይጠበቃል። ውድ የህብረት ስራ ማህበራችን ቤተሰቦች ሳምንታዊው የአሚጎስ ዜናዎች የተከታተላችሁትን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። መልካም ሳምንት።